ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን እናታችን ኪዳነ ምሕረት ሁላችሁንም በያላችሁበት ትጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ የመጣሁት ቤተሰብ ኪራን ሄለንን ይዤ ነው የመጣሁትና ኪራ ያለው ነገር የሆነ ሐሳብ ስላለ ትክክል ነው ለማለት ነው የመጣሁት። ምክንያቱም ኪራ እንግዲህ የሉል ጓደኛው ነው፣ የሄለንም ጓደኛዋ ነው። የሉልን ነገር በትክክል ያውቃል ብዬ አስባለሁኝ እና አይሆንም ከመካከል አውጪ ህይወትሽን ኑሪ እያላት ነው። እሷ ደግሞ ድርቅ ብላ ልዑል ምንም እንደዚህ አይነት ነገር ልዑል ብላ ድርቅ ብላ ልትሞት ነው። ሄለን ምን ሆና ነው? በጭራሽ ሄለን የሰው ሐሳብን አትቀበልም እንዴ? ምን ሆና ነው? እኛ በቪዲዮ ወተን ታይ ልዑልን አስወጪ እንላለን፣ ግማሹ በኮመንት ልዑልን ከህይወትሽ አስወጪ ይላታል። ምን ሆና ነው ሄለን እንዴ? ምን ሆና ነው? ልዑል የልዑል ልቡ እኔ ነኝ፣ የልዑል ኩላሊቱ እኔ ነኝ አለች እኮ ሄለን። እንዴ ልዑል ያሰበውን እሷ ምን ታውቃለች? እሷ ልዑል ልብ ውስጥ ትኖራለች? እሷ የልዑል ልብ ውስጥ ኖራለች ወይስ ምንድነው ችግሯ ነው? ወይስ ይሄ ልዑል የሚባለው ደግሞ ይሄ ቆሻሻ ትርኪ ምርኪ ነገርን አስነክቷት ነው እንዴ ልጅቷ ልዑል ላይ ድርቅ ብላ ልዑል እንዴ? ሄለን ልዑል የሄለንን ኑሮ አይኖርላትም። እንደው ማርያምን በጣም ነው የምታበሽቀኝ፣ በጣም ነው የምታናድደኝ። እንዴ ምን ሆና ነው? እግዚአብሔር ራሱ መጽሐፍ ቅዱስ ይላል ልብ ያሰበውንና ኩላሊት ያመላለሰውን መድኃኔዓለም ብቻ ነው የሚያውቀው እንጂ የሰውን ሐሳብ ማንም ሊረዳ አይችልም። ማንም ውስጡ የሚያቅደውን ውስጡ የሚያብሰለስለውን ማንም የሚያውቅ የለም ከአንድ ፈጣሪ በስተቀር። ልዑል ብላ ልጁን ድርቅ። ልዑል እኮ ህይወቷን አይኖርላትም እንዴ? ምን ነው የልዑል ልቡ ነኝ እኔ ያለች ጓደኛዋ እንኳን መጥቶ የልዑልም ጓደኛ ነው እንግዲህ መጥቶ በቃ ልዑልን ከመካከል አስወጪና አንቺ ኑሮሽን ህይወትሽን ከያብስራ ጋር ኑሪ ሲላት ልዑል እንደዚህ አይነት ነገር አያውቅም። ምን አደረቃት ልጅቷ እንደዚህ እንዴ? ምን ሆና ነው ሰው የሚላትን የማትሰማው? ሰው እኮ ወጥቶ የሚጮኸው እሷ ጋርም እየሄደ ቪዲዮ እየሰራ የሚናገራት እኮ ለራሷ ህይወት እንዲስተካከልላት እኮ ነው። ከእንዳልክ ጋርም ተመለሰች፣ ከሌላ ሰው ጋርም ሆነች፣ ከያብስራ ጋርም ሆነች። ሄለን ልዑልን ከህይወቷ ካላስወጣች በስተቀር ማለት ነው ምንም የተስተካከለ ኑሮ አትኖርም። አሁንም ደጋግሜ የምናገረው እንዴ ምን ሆና ነው እሷ ልዑልን እኔ ነኝ የማውቀው፣ በቃ እኔ ነኝ ራሴ ነኝ ልዑል አለች እኮ እንዴ። ማንንም ሊሆን አይችልም። ማንም የሰውን ልብ መርምሮ የሚያውቅ የለም ከፈጣሪ ውጪ ማለት ነው። ምናልባት በእሷ አስተሳሰብ እሷ ናት ንጹህ ጓደኝነት የልዑልን የምታስበው እንጂ ልዑል እሷን የሚያስባት በፍቅር ነው በትዳር ነው እንዴ። ምን ሆና ነው? እኔ ነኝ ልዑል፣ በቃ ልዑል እኔ ራሴ ነኝ አለች። ምን ሆና ነው? በጣም እኮ ነው የምታናድደው ጌታን እንዴ። እሷ ቤተሰቧን አታስብም እንዴ? ያ ዊልቸር ላይ የተቀመጠ አባት አላት መስኪን አባት፣ እሱን አታስብም እንዴ? ትላንት ሄዳ መኪና ስር ቁጭ ትላለች እንዴ። ምን ሆና ነው? እንደዚህ አይነት ድራማኛ ላይ አትስራ። በጣም እንጨነቃለን። ድራማ መሆኑን እያወቅንም እንጨነቃለን እንዴ እንላለን፣ እንሳቀቃለን። የእውነት እኔ እንደዛ ነው የሚሰማኝ ማርያምን። እንደገና ደግሞ እናትም አለች ምንም ድራማ መሆኑን ፕራንክ መሆኑን ብታቅም ማለት ነው ልጇ ሄዳ መኪና ስር ቁጭ ስትል ልቧ ይነካል፣ ታስባለች እንዴ። እሷ ምን ሆና ነው? ትንሽ እንኳን ቆም ብላ ማሰብ፣ ትንሽ እንኳን በቃ የሆነ ነገር መረዳትን እኮ ተሳናት እኮ። አንድ እኩል ናቸው። የአብስራም ጥፋት አጥፍቷል፣ እሷም ጥፋት አጠፋች። ከልዑል ጋራ መሳሳትም ምንም ማድረግም አለበት። የአብስራም ቢሆን ማለት ነው በቃ ምን ይሄን ያህል አስፋልት ለአስፋልት እያስለቀሳት እንትን የሚላት ምንድን ነው? እሱም አልጋ ቤት ተገኝቷል። የትና የትርቀትም ቢሆን ይቅርታ ተደራርጓል። ሄዶ የትና የትርቀት ቢሆንም ሄዶ ይቅርታ ተደራርጓል። በቃ በይቅርታ ተመላልሷል። አሁንም እሷም ደግሞ ይቅርታ እየጠየቀችው ነው። ምንድነው ይሄን ያህል እሱም ደግሞ የሚኮፍሰው እንዴ? ድራማም ቢሆን ያስጠላል። ይሄን ያህል አይኮፈስባት። ይቅርታ አጥፍቻለሁ እያለችው ነው። በቃ ይቅርታውን ተቀብሎ አንድ እኩል ሆነናል ብሎ ወደ ራሷ መመለስ፣ እቺ ዘመድ የምትባለውንም ሀቅ አውጥቶ በቃ የእሷንም ዘመዴ ናት ብሎ እውነቷን አስረድቶ፣ ለነገሩ ዘመዴ ናት ካለና ለኛም ከተናገረ እኮ ቤተሰብ ያው ድራማው ሊበላሽበት ነው። እንዴት ብለው ይሸቅላሉ? ማርያምን እውነቴ ነው። ስለዚህ ያው እኛም እያወቅን እንዳላወቀም ሆነን ወተንም ብንናገር ምንም ችግር የለውም፣ ይስሩ። ግን ደግሞ በዚህ ልክ ሰውን የሚያሳቅቅ
በዚህ ልክ ሰውም ወጥቶ እንዲናገር የሚያደርግ ነገርን ባይሰሩ ጥሩ ነው። በተለይ ሄለን ይሄ ልዑል የምትለውን ነገር ማቆም አለባት እንዴ። ምን ሆና ነው ልዑል? እኔማ እንዴ ዛሬማ ኪራን የሚያክል ጓደኛቸው ቤታቸው ሄዶ በቃ ልዑልን አውጪ ህይወትሽን ኑሪ እስከሚላ ድረስ ደርሳ አሁንም ልዑል ላይ ናት እንዴ። ምን ሆና ነው? እኔ ነኝ ልዑል አለች እኮ ሄለን። ታይ ልዑልን መሆን አትችይም። አንቺም እሱ አንቺን መሆን አይችልም። አንቺ የምታስቢውን እሱ አያውቅም። እሱ የሚያስበውንም አንቺ አታቂም። ልዑልን መሆን አትችይም። በቃ ልዑል አትበይ። ኑሮሽን ኑሪ ሄለን ታይ እንዴ። እንዲሁ እንደተመሰቃቀልሽ ልትኖሪ ነው እንዴ? አንዱን ጀምረሽ ሳጨርሽ አንዱ ጋር ትሄጃለሽ፣ አንዱ ጋር ጀምረሽ ሳጨርሽ አንዱ ጋር ትመጫለሽ። እንዲሁ ህይወትሽ ሊሆን ነው እንዴ? ታይ ድራማም ቢሆን ልክ አለው። ወንድ ልጅም ደግሞ የሚያከብርሽ ሌላውም ወንድ አንቺን ብሎ የሚመጣው ትንሽ ራስሽን ሰተር ስታረጊ ነው። በቃ በአጠቃላይ